እና ያንሰሰራ ተጭማሞቂ ሌላም ነገር ተሰራ ተጭማሞቂ ሁሉም ባገር ነው የሚያምረው ለዳይት መስራት ካመረሽ አዛው ሀገርሽ ይያሉኝ ነው ቤተሰብ እንግዲህ ዛሬ ማለት ነው መሰራው ትንሽ ነገር እንደ ሳንዶች ነገር ናት ይሄ ምን ይመስላችኋል ምንድነው ስሙ ያ አላህ ይሄ ልብ ነው ኩላሊት ልብ ኩላሊት እና ይሄ መቋደሾ በትንሽ አቆራርጬው ነው እዚህ ጋር ቲማቲም አለኝ ሸራይ የተቆረጠ ቃሪያ አለኝ ሽንኩርት አለኝ ነጭ ሽንኩርት አለኝ ሌላም ነገር ብንጨምርባት በተለይ ይሄ ፍልፍል ምለውን ብዙ አይነት ቀለም ያለው አረንጓዴ ቢጫ ቀይ ቢስሚላህ ቀለም ያለው እንትን ቢል ይሄ ነው ጣሽ ያለው ምንድነው የሚባለው ቃሪያ ቢኖር ጥሩ ነበር ያንን የሚያጣፍጠው ምክንያቱም የቃሪያ ጣዕም የለውም ስትብ ሲበላ ይጣፍጣል እዚህ ጋር አሁን ዘይት ጨምራለ ይበቃል ታው አባቱ ነው ተሽተሽ የሚለው ባዶ ስለሆነ አይ ይሄ ነበር መሰከን ታጣ በጣም ተንታጣ ብሏል ገና ዝየ ስለሆነ አይት ትርባሽ ገና ዝየ ስለሆነ መብራት የለም 3 ቀናችን ገና አሁን መጣ የመጣ ጊዜና ያው መብራት ስለሌለ ፍሪጅ ነበር የተቀመጠ ይሄ ተበላሸ ማለት ተበላሸ ባለው ፈታ ድምድብ የነበረው ፈታ ቀዳው ገባ መታደል መግባት የለበትም አንተ ልጅን እንደበላብኝ ውሃ ስላለ ተንቀሳቀስ የሚጣፍጥ የበለጠ ከዶሮ እንትን እንዴት ይባላል አጠቃላይ ሶስቱን ዱለት ነበር የሚባለው መሰለኝ የዶሮ ዱለት የሚባለው የከብቶቹ እንትን አይደለ ልብና ኩላሊት የከብቶቹ የበጎቹ የፍየሎቹ ትልቅ ስለሆነ ያነ በጣም ይጣፍጣል ትልቅ ስለሆነ ይሄ የዶሮ ስለሆነ ትንሽዬ ናት ያው በእኛ ሀገር የዶሮ ተለይቶ አይሰራም ምክንያቱም አብሮ ነው የሚሰራው አብዛኛው ልብና ኩላሊት ዶሮ ጋር አይሰራም ተጠብሶ ዝም ብሎ ነው የሚበላው በሳት ተጠብሶ ማለት ነው መቃደሾ ግን ግድ ነው ከእንትኑ ጋር ተገባለች ዶሮ ወጥ ጋራ ግድና ተገባለች መቃደሾዋ በዛውም ባልና ሚስት ከሆኑ ተካፈሏት ይባላል መሰለኝ ፍቅራቸው እንዲጨምር ነው መሰል ይባላል እንግዲህ አላቅም አሁን ይሄን በሰል ይበልና ይሄን ጨምራለሁ መጀመሪያ ይሄንን ጨምረው ምክንያቱም እሳት ስለሚፈልግ ይሄ ሰው ባለው ነው ሽንኩርቱን ቀላቀላ ያለ ጊዜ መቋደሻው ጨመርኩ እንደምታዩት ፀሐይ ማለት ነው አንቺ አያልቅብሽ ኮተት ተወጃለሽ ዲከሚ ብሎሽ ስለኛለሽ አዲስ ነገሮች እንደዚህ ተሞክር ማለት ነው እንደዚህ ኮተት ካመረሽ ለምን አትሄጂም አዛው ትቤትሽ እያሉኝ ነው እናንተ ምን ይመስላችኋል ሀገራችን ላይ ነገር አያምርም የሚያምረው በዛው ባገሩ ነው አሉ እናንተ ምን ይመስላችኋል እሱ ነገር ልቡ ገባ
ብታት ብዙ ስለማይችል ኦ ማይ ጋድ ብሏል። ታኝ አንዳት ምናገ እንዲያርብኝ ነው እንዲያዘልኳት ልጨርስና ከላልሼ ሳስተኛ ብትነሳብኝ እንኳን ችግር የለም። መብራት የጠፋብኝ እንዲሆነ ሳለገባ ነው መልሼ አሁን እንደዚህ ብሏል። ምን ጨምር ማቴሞን በስተፋሃም ብራንችን አረጋለብኝ። አንድ ስልክ ይዣለሁ። አንድ እጄ ደግሞ እንደምታዩት ሳህን እንዲያገለብለው ደግሞ ይሄ ስላለ አብሮ ይገባብኛል። አይደክመኝም። እንደውም አሁን አሳያችኋለሁ የሰራሁትን ሴም ግን በፀሐይ ምክንያት ተበላሸ። ታታግዘ ይቀርታ። አይ ጣማ ተበላሸም፣ ቅርጹ ነው የተበላሸው። ቅርጹ ተበላሸብኝ። የፈለኩት ቅርጽ አራት ማዕዘን እኩል እንደወጣ ነበረ። ከዛ እስከምጣፈጠፍ ድረስ ምናምን ደረቀ። ቶሎ ወደውኑ ቅርጽ ማውጣት አለበት። ምክንያቱም ድርቅ ካለ ቀጭላል፣ ይሰበራል ማለት ነው። ንፋሱ አሁን ምን ልጨምር? ሽንኩርት በትልቁ እንደማሳይ ቃሪያ የሚጨምረው ለገላግለው ራሱ ጨመርን እና ይመር እንጂ አንሳለን ይቻላል እንጂ አሁን ምን ያስፈልጋል መሰላችሁ? እዚህ መጨመር ያለበት ጨውና የተፈጨ ቅርፋ፣ ፍልፍል እስወድ። እኔ አሁን የተፈጨ ቅርፋም የለኝም፣ የፍልፍል እስወድም አልቋል። ስለዚህ መጨመረው እንትን ብቻ ነው። ማን ነው ስሙ? ጨው ብቻ መጨመረው። ዝንጅብል ፍሬሽ ነበረኛ ነበር። እስከ ዝንጅብል ያዋል አተበላሽ እንደሆነ እዚህ አጥፍቼው ነበር እሳቱን። ጨው ጨምሬያለሁኝ፣ ዝንጅብል ነው ጨምሬያለሁ። ይሄ እስከዛው እንዲሁ እንዲያለ ከፍሬዘሩ አርጌው ጅምድ ይሏል። ጅምድ ካለ በኋላ በመብሸራ ብሽር ሳረገው በቀም ዲቅቅ ብሎ ምርጥ ነበር የሚሆነው። ግን መብራት ከጠፋብን 3 ቀን ስለሆነ እንትን ብሏል ማለት ነው። ያኔ ተሪ ሆኗል። ስለሆነ ያው እንዳይረብሽ በጎን በኩል የማይፈልግም ስለሚኖር ሲበሉ አፋቸው ቀጭ እንዳይል በጎን በኩል አድርጌ ጣዕሙ እንዲያገኝ አረጋለሁ። ከዛ ነሳዋለሁ ማለት ነው። ምክንያቱም የማይወዳለ እንደዚህ ሲበላ ቀጭ ይሄ ችግር የለውም። በቁሙ ያለው ችግር የለውም። እንዲህ ብሎ በኋላ መጠጥ ሲያረግ ጣዕሙ ከወሰደ በኋላ አነሳዋለሁ። ትንሽዬ ውሃ ጠብ ላድርግበት እንዲበስ ታዛ ተሰርቶ ማማብቅቶ ሳንዱች ዳርጄው እንገናኛለን። እሳቱን በጣም እቀንሻለሁ። ለምን ተባተውን በጣም እንዳይበስል፣ ቃሪያውን በጣም እንዳይበስል የዚህን ጣዕም እስከማገኝ ድረስ የተገኘው ዳቦ ይሄ ብቻ ነው። አልቋል አሉ። ባለፈው የሰራሁት ቅቤ ረስቸው ትንሽ ልጨምርበት። አይ ባንድ እጅ አይመችም እናንተዬ። የቹ ሄ ሙጫናት እቺ ልጨምርባት። እዚህ ይቅረት በቃ አቺ ቀደጠታለ ወዝ እንዲኖረው ትንሽ ቀለጥለጥ አለ የቻርት ኦ ማይ ጋድ። ዝንጅብሉን አንስቻለሁኝ። ይሄንን አሁን አነሳዋለሁ። በቃ ሳንዱች ውስጥ አድርጌው እንገናኝ። እንደምታዩት ሁለት ብቻ የተገኘው ሳንዱች ያን መስሏል።
መብላት ነው። አሁን እንግዲህ ውስጡ እንደዚህ ሳንድዊች ይተርፋል። ዳቦ ስንገዛ ደግሞ እንበላለን ማለት ነው። ቤተሰብ እንግዲህ ልጅት ይሄ ምንድነው? አቤት ጥላት ታውቃላችሁ ምንድነው? ሴምሴምያ ማሁን ይሄንን ምርጥ ሆኖ በቅርጽ ያኔ በምትፈልጉት ሞዴል ቅርጽ መውጣት ነበረበት። የሚወጣበት ምክንያት ወዲያውኑ ትኩሱ ቅርጽ ሲቀረጽለት ነው። ደረቅ አለ በቃ ደረቅ አለ ያኔ እንቅጭ ነው የሚለው መውጣት አይችልም። እና ይሄን ይመስላል። እንዴት ያርጋችሁ ይጣፍጣል። ሴምሴምያ ወይም ሰሊጥ ነው። ሰሊጥ አሁን ቦታ ይዛችሁ ሂዱ። ቋቋ ያለ ነው። አሁን ናችሁ እንቀጭ እያለ ይበላል። ይሄን ይመስላል።